እስራኤል የኢትዮጵያን የወደብ ተጠቃሚነት ጥያቄን ትደግፋለች። በእስራኤል የኢትዮጵያ ኤምባሲ የሆኑት ነው ይህንን መግለጫ የሰጡት። ሰላም ውድ የዛሀበሻ ቤተሰቦች በያላችሁበት ሰላምታዬ ይድረሳችሁ። ሙሉ መረጃውን ለመስማት አብራችሁኝ ቆዩ። ህዳር 11 2018 ዓ.ም እስራኤል የኢትዮጵያን የአባይ ውሃ አጠቃቀምና የወደብ ተጠቃሚነትን ጥያቄ ትደግፋለች ሲል በእስራኤል የኢትዮጵያ ኤምባሲ አስታውቋል። በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይ ለአዱ ሬዲዮ እንደተናገሩት አብዛኛው የኤምባሲው ስራ የሀገርን ብሔራዊ ጥቅም ማራመድ ላይ ትኩረት ያደርጋል። ስለዚህ አንዱ ብሔራዊ ጥቅም ከአባይ ውሃ አጠቃቀምና ከኢትዮጵያ የወደብ ጥያቄ ጋር የተያያዘ በመሆኑ በእነዚህ ሁለት ጉዳዮች ላይ በዋናነት ትኩረት ሰጥተን እየሰራን እንገኛለን ብለዋል። በታሪክ ወደ ኋላ ተመልሰን ስናይ እስራኤል ኢትዮጵያ ወደብ አልባ እንዳትሆን ስትሰራ ነበር ያሉት አምባሳደሩ ይህም ለኢትዮጵያ ጥቅም ብቻ ሳይሆን ለራሷን ብላ የምታደርገው ነበር ብለዋል። ኢትዮጵያ ከወደብ ተጠቃሚነት በተገፋች ቁጥር ቀይ ባህር የአረብ ሀገራት የበላይነት ይነግስበታል። ይህ ደግሞ ጉዳቱ ለእስራኤልም ጭምር ነው ሲሉ አስረድተዋል። እስራኤል ከቀዳማዊ አጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በወታደራዊ ስልጠና ኢትዮጵያን ስታግዝ እንደነበረ በመግለጽም በወቅቱ ነበልባል የተሰኘ ጦር በእስራኤል መሰልጠኑን አስታውሰዋል። በተጨማሪም አየር ኃይልን የማጠናከር ስራ በእስራኤል መሰራቱንም ገልጸዋል። ኤርትራ ከኢትዮጵያ የተነጠለች ነጻ ሀገር መሆኗን ተከትሎም ኢትዮጵያ ከሁለት ወደቦች ማለትም ከምጽዋና አሰብ ባለቤትነት ወደ ወደብ አልባ ሀገርነት ተቀየረች ብለዋል። በተጨማሪም በደርግ ጊዜም ሆነ እንደ አውሮፓውያን አቆጣጠር በ1973 በኋላ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ተቋርጦ እንደነበር ያስታውሱት አምባሳደር ተስፋዬ ሆኖም ከወታደራዊ ደርግ መንግስት ጋር ይፋ በማይወጣ በወታደራዊ መረጃ ልውውጥ የመተባበር ግንኙነት እንደነበረም ተናግረዋል። አሁን ላይ ኢትዮጵያ በህጋዊ ሰላማዊና ዲፕሎማሲያዊ መንገድ በሰጥቶ መቀበል መርህ የባህር በር ባለቤት ለመሆን ጥረት እያደረገች መሆኑን በማንሳት ኤምባሲው ባገኘው አጋጣሚ ሁሉ ይህንን የኢትዮጵያን ጥያቄ በማስረዳት ላይ እንደሚገኝ ተናግረዋል። ስለዚህ በእስራኤል በኩል የኢትዮጵያ የባህር በር ለማግኘት ጥያቄዋን የመቃወም ሁኔታ የለም ሲሉ ከአሃዱ ለተነሳላቸው ጥያቄ ምላሽ ሰጥተዋል። ይህንንም ሲያብራሩ ኢትዮጵያ እንደገና መልሳ ወደ ቀይ ባህር ጠረፍ ብትመጣ አንደኛ ወዳጅ ሀገር ናት። በተጨማሪም እስራኤል ኢትዮጵያን መግቢያ በር አድርጋ ስለምትመለከታት ከሌሎች የአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከርም እንድታግዛት ትፈልጋለች ብለዋል። እስራኤላውያን ኢትዮጵያውያን የሚያዩበት መንገድ የተለየ ነው ያሉት አምባሳደር ተስፋዬ በተጨማሪም በአፍሪካ ህብረት የተመልካችነት ድርሻ መልሶ ለማግኘት የኛን ድጋፍ ይሻሉ ሲሉም ገልጸዋል። አክለውም ኢትዮጵያ በተለያዩ ዘርፎች ሰፊ ልማት አቅም ያላት ሀገር በመሆኗ በዚህ ውስጥ በመሳተፍ እኛም እንጠቀማለን ብለው እንደሚያስቡም አብራርተዋል። ስለዚህ የኢትዮጵያን ጥያቄዎች የመደገፍ እንጂ ለምን እንዴት የሚለውን ነገር አያነሱም ሲሉም ተናግረዋል። ኢትዮጵያ አሁን ያነሳችውን የባህር በር ጥያቄ የእስራኤል መንግስት ይደግፈዋል፣ ግን አሁን በኢትዮጵያ ጉዳይ መግለጫ መስጠት አይችልም ያሉት አምባሳደሩ ሁኔታው እያደገ ሲሄድ ድጋፉን ይገልጻል ተብሎ ይጠበቃል። በዚህም ጉዳይ እየተነጋገር ነው ብለዋል። አምባሳደር ተስፋዬ አክለውም በታላቁ ህዳሴ ግድብ ዙሪያ ግብጾች መጀመሪያ ግድቡ እንዳይሰራ ጥረት ሲያደርጉ እንደነበረ ገልጸው ነገር ግን ኢትዮጵያ በራሷ አቅም ግንባታዋን አጠናቃ ማስመረቋን አስታውሰዋል። ግብጾች የሚያነሷቸው ጥያቄዎች መሰረተ ቢስ ናቸው ያሉም ሲሆን ኢትዮጵያ ፍትሐዊነትን ለማረጋገጥ የሄደችበት መንገድ እንዲሁም ጉዳዩን በበቂ ሁኔታ በዓለም አቀፍ መድረኮች እያስረዳች ስለመጣች አሁን ድርድሩ ውጤት ስላላመጣልን ትተነዋል የሚል አቋም መያዛቸውንም አስረድተዋል። ከዚህ ውጪ ግን በዚህ ዓመት ለተባበሩት መንግስታት ድርጅት ደብዳቤ ጽፈው ነበር፣ ለዚያም አጥጋቢ መልስ ተሰጥቷል ብለዋል። በዚህም ዓለም የኛ እውነት እየገባው ነው ያሉ ሲሆን ዋናው ነገር ግድቡ ተጠናቆ ኃይል ማመንጨት መጀመሩ ነው። የተወሰኑ ተግዳሮቶች ይኖራሉ፣ እነሱ ደግሞ በተለመደው መልኩ እየተቋቋምን ራሳችንን እያጠነከርን እንሄዳለን ብለዋል። በሌላ በኩል እስራኤል የሚገኙ ቤተ እስራኤላውያን ከ175,000 እስከ 180,000 እንደሚገመቱ የገለጹት አምባሳደሩ ይህም በሁለቱ ሀገራት መካከል የህዝብ ለህዝብ ግንኙነትን ለማሳደግ ትልቅ ሚና እንዳለው አስረድተዋል። በእስራኤል የተለያዩ ከተሞች የኢትዮጵያ ባህላዊ መገለጫ የሆኑ መደብሮችና ሬስቶራንቶች መኖራቸውንም ገልጸው በእነርሱ አማካኝነት የኢትዮጵያ ባህላዊ ምግቦች፣ አልባሳትና ቋንቋን የማስተዋወቅ ስራ እንደሚሰራም አብራርተዋል። በተጨማሪም በኢትዮጵያ የሚገኙ እስራኤላውያን በተለያዩ የልማትና ኢንቨስትመንት ስራዎች ላይ እንደሚሳተፉም በማንሳት ኤምባሲው በኢትዮጵያ ያሉ ንግድ፣ ኢንቨስትመንትና ቱሪዝም እድሎችን ለእስራኤላውያን የማስተዋወቅ ስራ እንደሚሰራም ገልጸዋል። ይህም የሁለቱን ሀገራት እርስ በርስ ግንኙነት ይበልጥ እያጠናከረ የሚገኝ ነው ብለዋል።
በሌላ መረጃ በሁለት ዓመት ውስጥ ቢያንስ 94 ፍልስጤማውያን በእስራኤል እስር ቤቶች መሞታቸውን የሰብአዊ መብት ተቋም ገለጸ። ከሁለት ዓመታት ባነሰ ጊዜ ውስጥ ቢያንስ 94 ፍልስጤማውያን እስረኞች እና ታጋቾች በእስራኤል እስር ቤቶች መሞታቸውን የሰብአዊ መብት ተቋም አስታወቀ። ፊዚሺያን ፎር ሂውማን ራይትስ እስራኤል የተባለው ታዋቂ የእስራኤል ሰብአዊ መብት ተቋም እንደገለጸው ፍልስጤማውያኑ የሞቱት ከፍተኛ ጥበቃ በሚደረግላቸው እስር ቤቶች ውስጥ ነው። ስልታዊ የሆነ ግድያና ግድያዎችን መሸፈን ተፈጽሟል በማለት ተቋሙን ገልጿል። ሪፖርቱ የሚሸፍነው ሐማስ ጥቃት ካደረሰበት ወቅት ማለትም ከጥቅምት 7 2023 እስከ ነሐሴ 7 2025 ያለውን ጊዜ ነው። ባለፉት 10 ዓመታት ወደ 30 የሚጠጉ ፍልስጤማውያን በእስራኤል ይዞታ ስር ሳሉ መሞታቸውን ሪፖርቱ ያመለክታል። የእስራኤል የማረሚያ ቤቶች አስተዳደር ቁጥጥር በሚያደርጉ አመራሮች ክትትል መሰረት እና ሕግን ተከትሎ ይሰራል ሲል ለቢቢሲ ምላሽ ሰጥቷል። ሁሉም ታራሚዎች የሚያዙት ሕግን በተከተለ መንገድ ነው። ሕክምና የማግኘት ንጹህ ቦታ የመቆየትና ተስማሚ የኑሮ ሁኔታ የማግኘት መብታቸው ስልጠና በወሰዱ ባለሙያዎች አማካኝነት ይጠበቃል በማለት አክሏል። ሆኖም ግን ከውጭ አካላት በተሰነዘሩ ክሶችና ቁጥሮች ላይ አስተያየት እንደማይሰጥም አስታውቋል። ከሐማስ ጥቃት በኋላ በሺዎች የሚቆጠሩ ፍልስጤማውያን የተለያዩ ውንጀላ ቀርቦባቸው በጋዛና በዌስት ባንክ በእስራኤል ተይዘዋል። አብዛኞቹ በይፋ አልተከሰሱም። የሰብአዊ መብት ተቋሙ ባወጣው ሪፖርት ስልታዊ የሆኑ ሰብአዊ መብት ጥሰቶችን አጋልጧል። እስራኤል የደህንነት እስረኞች በምትላቸው ፍልስጤማውያን ላይ የሚፈጸሙ ጥሰቶችን ያጋለጠው ተቋሙ እየደረሰን ያለው አስጊ የሆነ ስልታዊ የመብት ጥሰት ነው ብለዋል። ጦርነቱ ከተጀመረ ወዲህ የሰብአዊ መብት ጥሰቱ እየተፈጸመ ያለው ይፋዊ የሆነ ፖሊሲን በተመለከተ እንደሆነም ጠቅሷል። እስራኤል በይዞታዋ ስር ስላሉ ፍልስጤማውያን ለቀይ መስቀል መረጃ መስጠት እንዲሁም እስረኞችን ማስጎብኘት አቁማለች። የእስራኤሉ የሰብአዊ መብት ተቋም ያወጣው ሪፖርት ይፋዊ መረጃ ላይ የተመረኮዘ እንደሆነ ጠቅሷል። መረጃውን ከፎረንሲክ ምርመራ ውጤት፣ ከእስረኞች ከቤተሰቦቻቸውና ከጠበቆቻቸው እንዲሁም ከሌሎች ሰብአዊ መብት ተቋማት ሪፖርት ጋር አመሳክሯል። በሪፖርቱ መሰረት 52 ፍልስጤማውያን የሞቱት በእስራኤል ወታደራዊ እስር ቤት ውስጥ ሳሉ ሲሆን 42 የሚሆኑት ፍልስጤማውያን የሞቱት በእስራኤል የማረሚያ ቤቶች አስተዳደር ስር የሚገኙ ሲቪል እስር ቤቶች ነው። የእስራኤል ቀኝ ዘመም ብሔራዊ ደህንነት ሚኒስተርና የጠቅላይ ሚኒስተር ቤንያሚን ኔታንያሁ ፓርቲ ቁልፍ አባል ኢታማር ቢን ግቪር ፖሊሲዎች በዋነኝነት በሪፖርቱ ተጠቅሰዋል። በሚኒስቴሩ አስተዳደር ስር ያሉ ግዳጅ ማቆሚያዎች ወደ ስቃይና ብዝበዛ ማዕከልነት መለወጣቸውን ይገልጻል። በየዕለቱ አካላዊ ጥቃትና ስልታዊ ስቅይት እንደሚፈጸምም በዚህም ምክንያት በርካታ ፍልስጤማውያን ለሞት እንደተዳረጉም ያሳያል። በብዛት የፍልስጤማውያን ሞት የተመዘገበው በጋዛ አቅራቢያ በደቡባዊ እስራኤል በሚገኘው በስዴታ ታሚን ወታደራዊ እስር ቤት ነው። በዚህ እስር ቤት አንድ ፍልስጤማዊ ተደብድቦ በፊንጢጣው ስለት በመከተቱ ሪፖርት ከተደረገ በኋላ 5 የእስራኤል ተጠባባቂ ወታደሮች በብዝበዛና የከፋ አካላዊ ጉዳት በማድረስ ተከሰዋል። ወታደሮቹ ፍልስጤማውያን በፖሊሲ ሺልድ ከበው ጥቃት ሲያደርሱበት የሚያሳይ ተንቀሳቃሽ ምስልም ወጥቷል። ተጠባባቂ ወታደሮች ክሱን አስተባብለው ፍልስጤማዊው ላይ የደረሰውን ጥቃት ሀገሪቱ ለሁለት ከፍሏል። አንዳንድ ቀኝ ዘመም ፖለቲከኞች ወታደሮቹን አውግዘው ድርጊቱ ላይ ምርመራ እንዲደረግ ሲጠይቁ፣ ሌሎች በተቃራኒ በእስር ቤቶች አካባቢ ባደረጉት ሰልፍ የመድፈር መብት ደግፈዋል። ሰብአዊ መብት ተቋም እንዳለው የእስራኤል ባለስልጣናት የደረሱት ጥቃቶችና ሞቶች እንዳይመረመሩ ለመሸፈን ሞክረዋል። የፍልስጤማውያኑን ሞት ለቤተሰቦቻቸው እንዳልተነገረና አስክሬናቸውም እንዳልተሰጣቸው ሪፖርቱ ያሳያል። እስራኤላውያን የእስር ቤት ጠባቂዎችና ወታደሮች ላይ ክስ አልተመሰረተም። እስራኤል በፖሊሲ ደረጃ የግዳጅ ስወራ እንደምትፈጽምና በሺዎች የሚቆጠሩ ፍልስጤማውያን ያለ ቤተሰቦቻቸው እውቅና እንደታገቱም በሪፖርቱ ተካቷል። ቤተሰቦቻቸው ፍልስጤማውያኑ የት እንደሚገኙ መረጃ አይሰጣቸውም። በዚህም ከፍተኛ የዓለም አቀፍ ሕግ ጥሰት እስራኤል የፈጸመችው ድርጊት በትክክል እንዳልታወቀና ፍልስጤማውያኑ እጣ ፈንታ የከፋ እንደሆነም ጠቁመዋል። የሞቱት ፍልስጤማውያን ቁጥር በሪፖርቱ ከተጠቀሰውም በላይ ሊሆን እንደሚሆንም ተገልጿል። የእስራኤል ማረሚያ ቤቶች አስተዳደር እነዚህ ክሶች የእስራኤል እስር ቤትን ድርጊት አይወክሉም ሲል ምላሽ ሰጥቷል። በእስራኤል እስር ቤት የሚከሰት ሁሉም ሞት በተቀመጠው አሰራር መሰረት ምርመራ ይደረግበታል ሲልም ገልጿል። ግላዊ መረጃን ለመጠበቅ ደህንነትና ሕግን ለማክበር ሲባል
ሲባል የእስራኤል የማረሚያ ቤቶች አስተዳደር ስለ እስረኞች ሁኔታ መረጃን አይሰጥም በማለትም አክሏል። የእስራኤል መከላከያ ሰራዊትና ኦፕሬሽኖቹ የዓለም አቀፍ ሕግን የሚከተሉና በሽብር በተጠረጠሩ የጋዛ ነዋሪዎች ላይ የሚፈጸሙ እንደሆኑም ገልጿል። በአንዳንድ ሁኔታዎች የእስራኤልን ሕግና የጄኔቫ ስምምነትን በመከተል ለቅድመ ጥንቃቄ ሰዎች በቁጥጥር ስር እንደሚውሉም አክሏል። የእስራኤል መከላከያ ሰራዊት እንዳለው በእስር ቤት ሳሉ የሞቱ ሰዎች እንዲሁም የአካል ጉዳትና ህመም የገጠማቸው እንዳሉም መረጃን ደርሶበታል። የዘገባው ምንጭ ቢቢሲ ነው። ሰላም ውድ ቤተሰቦቻችን፣ የዛሬው መረጃችን ይሄንን ይመስላል። ለዚህ ቻናል አዲስ ከሆናችሁ እንግዲህ ቤተሰባችንን ሰብስክራይብ በማድረግ ተቀላቀሉን፣ አበረታቱን። በሌላ መረጃ እንገናኛለን። መልካም ጊዜ